ኢንጂነር ውዱ ይግረም ይባላል። በታላቁ ህዳሴ ግድብ የተርባይን ገጠማና ጥራት ቁጥጥር ባለሙያ ሆኖ እየሰራ ነው። በአፍሪካ ግዙፉ የኤሌክትሪክ ኃይል ማመንጫ በሆነው በታላቁ ህዳሴ ግድብ ከዓለም አቀፍ ባለሙያዎች ጋር በቅንጅት በመስራቱ ከፍተኛ ልምድ ያገኘበት እንደሆነ ይገልጻል። ከነሱ ከኤክስፐርቶች ጋር ነው አብረን እየሰራን ያለነው። ከነሱ ልምድ እንናቀምዘናል። ደስ ይላል። አክቹሊ የሀገራዊ ፕሮጀክትን በመሆኑ ሁለተኛ ትልቅ ፕሮጀክት ነው። ለኛም ልምዱ ከፍ ያለ ጥቅም ስላለው ጥሩ ነገር አግኝተንበታል። በተመሳሳይ በግድቡ ግንባታ ላይ 12 ዓመታትን ያሳለፈው በረከት ጣፍላም በስራ ወቅት ከባድ ጊዜያትን ቢያሳልፍም በግድቡ ግንባታ ሂደት ላይ በመሳተፉ በእውቀት ሽግግር ትርፍ አግኝቼበታለሁ ይላል። ብዙ ማሽን ኦፕሬተር ይሆናል፣ ባለሙያ ይሆናል። ምን ማለት ሲመጣ ምንም ማያቅ ባለሙያ አሁን ላይ ባለሙያ ውጤታማ ትርፋማ ሆኗል። ሙያ ለምዷል። ለቀጣይ እንትን አይከብደውም። ራሱን ችሎ መስራት የሚችል ባለሙያ ብዙ ተርፏል። ከዛም በላይ ደግሞ ታላቁ ህዳሴ ግድብ ላይ በመሳተፋችን ትልቅ የሀገራዊ እንትን ነው። ይሄ ትልቅ ኩራት ነው ለኛ። የታላቁ ህዳሴ ግድብ የዲፕሎማሲና የግንባታ ሂደት ፈተናዎችን አልፎ በመጠናቀቁ ደስታ የፈጠረላቸው ስለመሆኑ ባለሙያዎቹ ገልጸዋል። ጠቅላላ ግድቡ አሁን 14ኛ ዓመቱን ይዟል። እኔ 12 ዓመቴ ነው። ከባድ ሰው ሰራሽና የተፈጥሮ ከባድ ችግሮች ነበሩ። ተፈጥሮን በጣም እንከላከለው ነበር። ሙቀቱ ከምል በላይ ነበር። በዛ ላይ ደግሞ ያን ተቋቁመን እየሰራን ደግሞ የነበረው ደግሞ ቻሌንጅ ነበር። ግድቡ እንዳይሰራ ለማስቆም የነበረው ለኛ የሚገቡ ግብአቶችን እንዳይቀርቡ ከአስቤዛ ጀምሮ ለድርጅቱ የሚሰሩ ሲሚንቶ እንዳይገባ፣ ነዳጅ እንዳይገባ፣ ብረት እንዳይገባ ከባድ የነበሩ ችግሮች ነበሩ። ያን ሁሉ አልፎ ዛሬ ለዚህ በቅቷል ታላቁ ህዳሴ ግድብ። ይሄ ኩራታችን ነው ለኛ። እዚህ ቦታ ላይ ብዙ ያጣናቸው ወንድሞቻችን ጓደኞች አሉ። ለነሱ ቤተሰብ ይሄ ማስታወሻ ሐውልት ነው። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ ኢትዮጵያ እስከ 45000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላት ሀገር እንደመሆኗ በግድቡ ግንባታ ወቅት ከዓለም አቀፍ ባለሙያዎች የተገኘው የእውቀትና የቴክኖሎጂ ሽግግር ከኢትዮጵያ አልፎ ሌሎች ሀገራትም መትረፍ የሚያስችል እንደሆነ ገልጸዋል። ይሄን እውቀት አሰባስቦ ለሀገራችን በራሳችን አልፈንም በአፍሪካ ምድርም ሄደን ተወዳዳሪ መሆን እንድንችል አቅጣጫ ተሰጥቶ እየተሰራበት ነው። በቅርብ ጊዜ ውስጥ ድርጅት ተቋቁሞ እነኚህን ባለሙያዎች አሰባስቦ ይዛል። የሀገራችንን ሀብት በሀገራችን ኮንትራክተሮች የምናበለጽግበት ጊዜ ቅርብ ይሆናል። ይህ ታላቅ ሀገራዊ ፕሮጀክት ከዳር ይደርስ ዘንድ ከቻይና፣ ከጣሊያን፣ ከፈረንሳይ፣ ከህንድ እንዲሁም ከሌሎች ዓለማት የተውጣጡ ትልልቅ ባለሙያዎች ተሳታፊ ነበሩ። የታዲያ ለኢትዮጵያውያን ባለሙያዎች ትልቅ የቴክኖሎጂ እንዲሁም የእውቀት ሽግግር ያደረገ ነው። ለኢቲቪ ቶማስ ኃይሉ ከታላቁ ህዳሴ ግድብ ጉባ